ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ ተመልሼ የመጣሁት ገኒ በነበረን ነገር በጣም ሰሞኑ በተለቀቀው ቪዲዮ እንዳያችሁት በጣም አለ አይደለ ግብ ላይ ነበርንና የሆነ እኔም በጣም ከባድ ነገር ነው እያሳለፍኩ ያለሁት። የሆነ እንደዚህ የሚሆን አልመሰለኝም፣ እንደዚህም አልጠበቅኩም ነበርና ዞሮ እንግዲህ የሆነ ሆኗል። ግን እኔ እስካሁን ድረስ የሚገርማችሁ ነገር የሆነ ቤተሰቦቼ እንትን በጣም አላሰብኩም ነበር። ግን አሁን ደግሞ ገኒ አንዳንድ ፍንጮችን ከገኒ ሳይ በጣም ጓጓው ለማግኘት እና እኔ ደግሞ የራሴ የሆነ ያሰብኩት ነገር አለ። ከገኒ ጋርም መጨቃጨቅ አይጠበቅብኝም፣ ከማንም ሰው ጋር መጨቃጨቅ አይጠበቅብኝም። ደግሞ እግዚአብሔር ያለው ነው የሚሆነው ሁሉም ነገር። ብቻ ያው አንዳንድ ነገሮችን አልፌ እናቴንና ቤተሰቦቼን እንደማገኝ እርግጠኛ ነኝ። እናንተም ደግሞ በኮሜንት ላይ ብዙ ነገር እያላችሁኝ ነበረ። እጅግ በጣም አድርጌ አመሰግናለሁ። ግን መረጃዎችን ሁሉ አጥፍታቸዋለች። የሆነት በጣም ነው የከፋኝ፣ በጣም ነው ያዘንኩት። ገኒን እንደዚህ አልጠበኳትም፣ ማድረግም የለባትም። ግን ለምን እንደሆነ እንደዚህ ያደረገችው እኔ አላቅም። ብቻ ያው በጣም ከብዶኛል ትንሽና እስኪ አሁን እሷ ያልተስማማችበት ነገር ላይ በጣም መቆየት የለብኝም። በራሴ ደግሞ አንዳንድ እርምጃዎችን መሄድ አለብኝና ለዛም ነው ዛሬ የመጣሁት። እስኪ ሳሚጋም ደውዬለታለሁ እንደምመጣ ነግሬዋለሁ። ግን እስኪ ገብቼ አወራቸዋለሁ አንዳንድ ነገሮችን። እኔና እሷ ፍቃደኛ ካልሆነች እንድንመረመርም እንድንገናኝም ምንም ነገር እንድናደርግ ፍቃደኛ አይደለችም። ስለዚህ እኔ ያው እንዴት እኔና ሳሚ እንድንመረመር እንደውም ማንኛውም ሰው ቢሆን ማለት እኔ አድግ ያለሁና ቢያገኙ የሆነ የሚከፋቸው አይመስለኝም። እናቴ እኔን ብታገኝ በጣም ነው ደስ የሚላት የሚመስለኝ። ምክንያቱም እኔ እኮ ምንም አላስቸግርም፣ ራሴን ችያለሁ። ደግሞ በቃ እኔና ወንድሜ ከማደጎ ከወጣን በጣም ብዙ መከራዎችን ነበር እያየን ያለ ነው። እሱም በጣም ጎበዝ ነው፣ ኢቭን በጣም ጎበዝ ነው። በቃ የቻለውን ያክል እኔን እሱ እንዳያዝን ስል እኔ እንዳላዝን አድርጎኛል፣ እንዳልከፋ በቃ ብዙ ዋጋ ከፍሎልኛል። እና አንድ ሰው ደግሞ አሁን ደግሞ እሱ ራሱ በጣም ነው የተረበሸው፣ በጣም ነው የተናደደው። ምክንያቱም በቃ ወንድሜ ለኔ ብዙ ነገሬ ነው፣ ብዙ ነገሬ በቃ ጓደኛዬም እንደ ጓደኛዬ የማማክረው ወንድሜ፣ እናቴ፣ አባቴ ሁሉ ነገሬ ነው። እሱንም ማስከፋት አልፈልግም። ስለዚህ አሁን ደግሞ ያው እኔ እሄዳለሁ ምናምን እምል እየመሰለው እሱም እየተጨናነቀ ነው በጣም። ግን እኔ ወንድሜን ትቼ የትም አልሄድም። ያው ብዙ ነገሮችን ስላሳለፍን ሌላ ነገር ውስጥ የምቀይረው ወይም ደግሞ እናቴን ሳገኝ የምከዳው አይነት ነገር ነው ሆኖ የተሰማው። እኔ ግን እንደዛ አይደለሁም፣ አልክደውም። ሁሌም ከሱ ጋር ነኝ። በቃ ሁሌም እወደዋለሁ። አሁንም በቃ ወንድሜ ነው፣ መቼም አልቀይረው። እና ያው እስኪ ለማንኛውም ልግባና ላውራቸው። ገኒ የለችም አለች። አዎ ሰላም ቁጭ በል ማውራ ምን አለ አዲስ ነገር ምን አሰብኩ መሰለ? አይ እኔ ዛሬ ለመጨቃጨቅ አይደለም እኮ፣ ዛሬ ለመጨቃጨቅ አይደለም፣ ለሰላም ነው የመጣሁት። አንቺ ልጅ እኔ ምንድነው የሚሻለው? ለምታሽ ደግሞ ገኒ ተረጋጊ። ምንም እንደዚህ የሚያደርግሽ ነገር እኮ ተረጋጊ። ፈልጋሽ ነው የመጣችው። አንድ ቀን ሰላም ካደርኩ አንድ ቀን በቃ ደውላልኛለች፣ ልማወራት ነገር አለ ብላ ነው። ነይ ቁጭ በይ። ማን ነው የደወለላት? እሷ ደውላልኝ ነበር። ለአንተ? አዎ
ማውራት ነገር ምንድነው ሁሌ እንደዚህ ጓ ምናምን እና ምንድነው በቃ የምትፈልጊው ነገር ንገሪኛ። እንደዚህ ከምትጨናነቂ የምታውቂውን ነገር ንገሪኝ። ምንድነው ሁሌ ቀን አንቺ በእኔ እኮ ደስተኛ አይደለሽ? ምንድነው ዛሬ እኮ ቢያንስ ሳሚ የለም ማንም ሰው የለም ዛሬ እና እንደዛ ማለት ፈልጌ አይደለም። ዛሬ ግን እኛ ባለ ጉዳዮቹ እኛ ሶስታችን ብቻ ነን አይደለ? ስለዚህ ቁጭ ብለን በስርዓት እንድናወራ ነው እንጂ የመጣሁት ሌላ ነገር ውስጥ ልገባ አይደለም። እኔ ሰለቸኛ በቃ እንዴ ያነት አሁን እኮ መጨቃጨቅ ስለምን እንደማወራሽ እኮ ጠንቅቀሽ ታውቂያለሽ። ምንድነው እሺ ፋይሏን አጥፍተሽ በክብር ልታዋራ ይቅርታ ማለት ነው ያለብሽ እኮ ለምንድነው ይቅርታ ላደረግሻቸው ነገሮች በሙሉ እና የእናቴ አንቺ ነሽ እያለችኝ አስሬ እየመጣች ነው የራሴ አንቺ ነሽ አላልኩም። አንቺ እኮ ነሽ አሁን አንቺ ነሽ እያልሻለሽ እንጂ አንቺ ነሽ አላልኩም እኮ አንቺ ነሽ አላልኩም። እኔ አልኩ ግን አንቺ የሆነ ነገር የደበቅሽው ነገር ስላለ ምንም ሲደረግም ሳይደረግም ጓት ያለሽ ነገር አንቺ ነሽ አይደል? አንቺ ነሽ እናላችሁ ብዬሽ ተናግሬያለሁ። ከዚህ ሌላ ምን ታስፍ ምን እኮ ሁሌ ነው የምትደነግጪው። እኔና ሳሚ አብረን ስንሆን ስለማልፈልግ ነው። እኔ አንቺነቱን ጠልቼ ሳይሆን አታሳዝንሽም እንደ አንቺ በቃ ያለውን ነገር ንገረኝ። ቢያንስ እንኳን ፋይሌን እንኳን ማጥፋት አልነበረብሽ። እሺ አሁን ለምን ግን ስላጠፋሽ አልተናደድሽም? ነገር ዝጉና ምን ለመጣ መዝጋት አልፈልግም። ለምንድን ነው የምዘጋው? እኔ ለእናንተ ስል ልውጣ ከዚህ ልሂድ። እኔ ውጭ አላልንም አልወጣንም። ሰለቸኝ። እኔ መቀመጥ አልችልም። እኔ የሰው ሀገር ደክሞኝ ነው የመጣሁት። ማረፍ እፈልጋለሁ። ስንት ዓመት ሳለቅስ ነበር በደስታዬን አቱ እኔስ ከነገርሽኝ ቀን ጀምሮ እዛ ፌንት ከሰራሽ ቀን ጀምሮ እና ምንድነው የምትፈልጊው? ከኔ ምን ጉዳይ አለሽ አንቺ? እኔ እናትሽ አይደለሁም። በምን ለማለት ነው አንቺ ለምንድን ነው የምትናደጂው? የዚህን ያክል ዛሬ እንኳን ተረጋግተን እናውራ። ምን ነው እንደዚህ የሚያረግሽ? እኔ ስራ ይዣለሁ ልብስ አይደለም። ቆይ እንደዚህ የሚያረግሽ ምንድን ነው? አንቺ ስራ ላይ ኖርሽ ይችላል። እኔ ስራ ይዣለሁ ውስጥ። ስለዚህ ምንድነው የፈለግሽው? ይኸውልሽ እኔ ምንም አልፈለኩም። አንጨቃጨቅ። ሁሌ በተገናኘን ቁጥር እንጨቃጨቃለን። ዛሬ ግን እኮ ምን ፈለግሽ? የመጣሽበትን ነገር እኔ የራሴ ልጅ ብትሆኚ እኔ ስሜሽ እቀበልሻለሁ። ለምን እንዳልወለድኩ ራሴ ውስጥ እኔ ነኝ አይደለ እንዴ? ማንም ሳይሆን ነው ገኒ፣ ሁሉም ነገር ውሸት ነው የምታወሪው። እኔ ብትሆኚ ልጄ ብትሆኚ ምን ችግር አለ? እኔ እኮ በሆነ ደስተኛ ነኝ እኮ። ለምን እኔ በሱ በጣም እደሰታለሁ። እህት ለወንድ ለልጆቼ ቢኖር እኔ ምንም ቅር የሚለኝ ነገር የለም። ግን ደግሞ እኔ ነኝ እንጂ ማንም ሰው ስለኔ የሚያውቅ የለም። ዛሬ አንቺ በኮሜንት መሳሰላላችሁ ምን ስለ አይደለም። እኔ ራሴን የማውቀው ራሴ ነኝ። እኔ ኮሜንት ተከትዬ አይደለም። በቃ ራሴን የማውቀው ራሴ ነኝ። እኔ መውለዴን እኮ እኔ ነኝ የማውቀው እንጂ አንቺ አይደለም። አዎ አለ። ግን እኮ ተረጋግተን እያወራች ነው። በይ እንግዲህ እኔ ከወለድኩሽ አባትዬውን ፈልጊ። ያለሽ ተረጋጊና ስትተውኝ እንዴ ሰው ማረፍ አይችልም። ሰለቸኝ። ማውራት ነገር አለ ብላለች። እኔ ስንት ማስብ ነገር አለ ደግሞ። ስለዚህ ልጨነቅ እንዴ? አንቺ እኮ ነሽ እየተጨነቅሽ። አንተ ነህ ጎትተህ አንድ ነገር ደግሞ የሆነ ተልኮ አላት ተጎትታ አንተ ጋር መጣች። ከዛ ፎቶ ይዛ መጣች። በቃ ማነው የላከሽ? ሰውም ካለ እኔ እኮ የምጠረጥር ሰው አለ። እንዳላረፍበት ወይ ታልክስ አትደሰት ብሎ ከላኩሽ አከሌ ልኮኛል እኮ የምጠረጥር ሰው አለ እንጂ አንቺ የሳሚ እህት አይደለሽም። ስጋ ዝምድና አለን ብዬ ባለፈ ተናግሬያለሁ። በቃ እኮ ተናገርሽ አይደለ? ተናገርሽ አይደለ? በቃሽ በቃሽ እኮ በቃሽ። እኔ እና እሱ እናቁም። በቃ አለቀ። እኔ እኮ ልጨቃጨቅ አይደለም እኮ ለምን ያለውን ነገር አትጠይቂያትም? እሷ የምትደባበቀው የምትሸፋፍነው ነገር አለ። ስለዚህ ምንም በቃ ማወጣጣት እኮ ሳሚ ምን አሰብኩ መሰለህ? ያለውን ነገር ንገሪያት። ነግራታለሽ ነገር አለ አይደል? ምንድነው የምነግርህ? ለምን ልትስማማ ከሆነ ትስማማ፣ ማትስማማ ከሆነ ደግሞ እኛ የምንቀጥልበት መንገድ እናውቃለን። አዎ እኮ ሳሚ ምን አሰብኩ መሰለህ? አልስማማም ብላለች አይደለ? መረጃዎችን ሁሉ አጥፍታለች አይደለ? አንቺ ለምን አትናገር? ምንድነው ያለውን እውነት እኮ በቃ እኔ በቃ ተወኝ። ራሴን አታሳምነው እኮ በቃ እነሱ ያለ አጭር መንገድ አለ። አትጨቃጨቅ። እኔ እኮ ልንገርሽ ሰው እኮ ያለውን ነገር ተናግሮ እኮ በቃ ይገላገላል ነው። ግን እምቢ አለች። በቃ እምቢ አለች። ተመልካች አንቺ ከካሜራ ጀርባ ራሱ ስናወራሽ እኮ ማውራት አልቻልሽም እንዴ? ግን ወለድኩ ልበል? እኔ መች ወለድኩ እኮ ፎቶ ላይ አይተሽ የወደቅሽውን ነገር እሱን እኮ ስለ ፎቶ ምክንያት አለኝ እነግራቸዋለሁ። ተረጋጉ አልኩ። እናንተ እኮ ገኒ እሺ በቃ ታዩ እንጂ ፎቶ የኔ አይደለም። እኔ የኔ በቃ እንጨቃጨቅ። ታዩ ሳሚ ገኒ ታዩ በቃ ይኸውልህ ሳሚ እኔ ምን እንዳሰብኩ ልንገርህ። እሷ እምቢ ብላለች አይደለ? መረጃዎችን ሁሉ አጥፍታለች አይደለ? መረጃውን ሁሉ አጥፍተሻል አይደለ? እኮ ነው ዝም በይ በቃ አጥፍተሻል አይደለ? ስለዚህ ሳሚ እኔ ብር የለኝም በርግጥ ግን ሰው ቤት የሚሰሩ ጓደኞች አሉኝ ብዙ በጣም ከጓደኞቼ
ልበደርና ምናምን ከዛ እኔ ሰርቼ ከፍላቸዋለሁ። እኔ እናንተ ዲኤንኤ እንመርመር። የምን አባሽ ዲኤንኤ ምን የምትመርመር? ውጪ እኮ ዲኤንኤ እንመርመር ነው ካለችው ደግሞ ዞራችሁ እንዴት ጥምጥም በዚህ መጣላችሁ? እንመረመራለን። ከዛ የምን ምርመራ ነው የምትወስዱት እንዴ? ማለት አይደለም ቆይ ነበር የምታስመረምሩ ምርመራ እኔ ከየትም ላምጣ ይመለከታል። ቸገረሽ አንቺ ደግሞ ከታተሽ ነው ችግር የለውም። እበደርና ጓደኞቼ ሰው ቤት የሚሰሩ ጓደኞች ምናምን ስላሉ አንቺ ተረጋጊ። የምን ምርመራ ነው? እኔ ራሴ ችግር የለውም። ከብዙ ጓደኞቼ ኮረመረመረ መቶ ጓደኛ ቢኖርሽ 10 ብር ነው። እኔ ይሄን ሀሳብ እኮ አላጣሁት። 10 ብር ተበደረን እኮ ሳሚ ብሩን ጓደኛዬ እንትን ወንድሜ ቀን ስራ ይሰራል አይደለ? ቀን ስራ ደግሞ እና ለምን አልሰራትም? ዲኤንኤ ነው እንጂ ሳሚ ውጡ። ልንገርሽ የፈለግሽውን መሆን ትችያለሽ። ገባሽ? መሆን ትችያለሽ። አይመለከተንም። አልናገርም ብለሻች መረጃዬንም አጥፍተሻል። አባረረቻት ብሎ እንዲፈርዱብኝ ነው አይደል? በሩን ከፍቼ እንዳላስወጣት ስለ ተመልካቾችን እርሽና እኔ ደግሞ እነሱን ነው የማከብረው። ከአንቺ ይልቅ እኔ ተመልካቾቼን ነው የማከብረው። ይኸውልሽ መረጃ ተስማምተሃል አይደለ? እኔ በእኔ በኩል ተስማምቻለሁ። በቃ እሷ ግን አየሽ የደበቀችው ውሸት ስላለ ውሸቷ እንዳይጋለጥ እኔ ልንገርሽ ቤተሰቦቼን ማግኘት ካለ ዝምድና ካለ ለምን አልተናገርሽ? ለምን ታውጫለሽ? ለምን ብር ታውጫለሽ? እኔም እኮ ልንገርሽ ይሄን የዚህ የዲኤንኤ ምርመራው ማለት ተረጋጋር እኮ ስንት ቀን ሰርቼ ስንት አመት ሰርቼ እንደምከፍል ራሱ እየጨነቀኝ ነው። እምትሰሚኝ ከሆነ እኮ እሺ አሁን አንቺ ለምን የፈራሽ? ምን አስፈራሽ? እኔ ፈርቼ አይደለም። እና አንድ ነገር ልንገርሽ ሳሚ፣ ገንዘብሽን የምታወጪበት ምክንያት የለም። መመርመርም ካለብን እኔ ራሴ 3000ንም ይዤ ሄድና በዛ ሰዓት 2000ም ታፍራላችሁ። ኧረ እባክሽ እንዴ! አሁን ለምን ሳሚ ገዛ ነው የምትለው? አዎ እኔ ራሴ ካስፈልግ አይ ዲኤንኤ የማትፈልጊ ከሆነ ለምን ሲባል አይደለም። ገኒ ቆይ አልገባኝ። የምነግርህ ነገር አለ። አንተ ምንድን ነው የምትነግሪኝ? በቃ አንቺ የምትሄጂበት አለ። እኛ በራሳችን መንገድ እናወጣለን እኮ። ስሚኝ አሁን ዛሬ ነግሬሻለሁ። ዛሬ ገኒ ዛሬ ነግሬሻለሁ አይደለ? ስለዚህ እኔ ካሁን በኋላ ላንቺ አልነግርሽም። እኔና ሳሚ ሄደን እንመረመራለን። ከየት አምጥታችሁ እንደምትመረመሩ ብሩ ነው አለ 10 ብር እሱን ታዩ። ዲኤንኤው ይቅርና እኛ እሺ እኔ እንደፈለግሽ ታጋሩ ልንገርሽ። ይኸውልሽ ገነት እንደፈለግሽ ማለት ስመጣ ከይቅርታ ጋር ውጪ እኮ ከይቅርታ ጋር አይደለም። እንደዛ ማለት ሳይሆን እንደፈለግሽ ማባረርና እንደፈለግሽ መናገር እንደፈለግሽ ማድረግ አትችይም። ገባሽ አይደለ? ስሚኝ እኔ መረጃዬን ስላጠፋሽ ዝም ያልኩሽ ትልቅ ሰው ስለሆንሽና ደግሞ ሳሚ ፎቶ አንስቼዋለሁ ስላለኝ ነው እንጂ በቃ ይስጥሻ እኮ ይሄ ውጪልኝ። እሺ ውጪልኝ። እወጣለሁ እኮ አላድርም እኮ እዚህ አላድርም አሉልም። እወጣለሁ ግን ውጪልኝ። እረፍት የምሰጥሽ ለምንድን ነው? አንቺ የገዛ ኃጢአትሽ ነው። እረፍት አልሰጥሽ እንጂ እኔ አይደለሁም እኮ ዛሬ ነግሬሻለሁ አይደለ? ገኒ ነግሬሻለሁ። ካሁን በኋላ ኃላፊነቱን አልወስድም። እሺ ገባሻ? ውጪልኝ። እሺ በቃ ችግር የለም። አንቺ ማድረግ ያለብን ነገር እሷ እኔ ምን አደረኩ? አሁን እኮ የራስሽ ኃጢአት እኮ ነው። በቃ እንድትሸፋፍኝ እሄዳለሁ። አንተ ትቀመጥ በቃ አልፎ ቁጭ በል የምትሉ ስታጡ ደግሞ በዚህ መጣችሁ። እሷ ህይወታችን ልበጣበጥ ተልካ እንደመጣችሁ ነው የምናገር። እኔ እናቷ አይደለም ብዬ 100 ጊዜ እና ለምን አትናገሪ? እኔ እናቷ ቢሆን በጣም ደስተኛ ነኝ። ባሁን ሰዓት እኔ ብቻዬን ከሆነ ከኔ ጋር ትሆን ነበር እኮ ፎቶ ነው አይተሽ። በቃ እኔ መናገር ያለብኝ ሰዓት እናገራለሁ። እስከዛ ደግሞ እኔና እሷ ፍቅራችን። ስለዚህ እናንተ ምንድነው አንተ ሳሚ ነገር ያለው እኔ ይሄንን ቪዲዮ እያረጋችሁ እዚህ ሚዲያ ላይ እየለቀቃችሁ ታሰደቡኝ። በቃ ሌላ ነገር መስራት ተፈልጋችሁ እኔ ለምን እዚህ ሰው ፊት ክፉ ሆናለሁ? ለምን እኔ ገነት መጥፎ ነው ትባላለህ?